ቀረቡ ሴቶች በቁም ነገር የማያዩ ለምንድን ነው? ሁለቴ ሶስቴ ጥለው የሚሄዱት ብቻከን ያለከው ለምንድን ነው? ብቻችንን ይሁን ወይም ደጋግመው ሴቶች ትተውን የሚሄዱት ለምንድን ነው? መቼስ ምክንያት ይኖራቸዋል። ብዙዎቻችን ግን መልኬ ነው፣ ሰውነቴ ነው፣ ወይስ ከኔ የተሻለ ወንድ አግኝታ ነው፣ ወይም ደግሞ ሴቶች እንዲህ ናቸው በቃ ራስ ወዳዶች ናቸው እያልን ምክንያት እየደረደርን ነው። እያንዳንዳችን በየቀኑ አዲስ ዕውቀት ራሳችን ላይ አዲስ ማንነት እያመጣን ካልሄድን እና ተመሳሳይ ሕይወት ልንኖር እንችላለን። ተመሳሳይ ብቸኝነት ሊደጋግመን ይችላል። ብዙውን ጊዜ ወንዶች ሴቶች ጥለው የሚሄዱበት ምክንያቶችን ከታች እየተመለከተን እንሄዳለን። የመጀመሪያው ማንነትን አላወቅከውም ወይም ደግሞ ትኩረት ለመሳብ ትሞክራለህ እንጂ አይደንቲቲ ወይም እንደዚህ ነው የሚባል ማንነት የለም። በየቀኑ የተለያየ አይነት ስታይሎችን ትከተላለህ። የሆኑ ሰዎችን ለመምሰል ትሞክራለህ። የራስ የሆነ ማንነት የለም ወይም አላወቅከውም። አንድ የሚወደድ የራስ የሆነ ማንነት ማየት ሲያቅታት ጥላ ትሄዳለች። በጣም ትኩረት ለመሳብ ስትሞክር ይቀርቡና ቶሎ ይርቁሃል። ምክንያቱም የበዛ ትኩረት መሳብ ኮንፊደንስ እንደሌለህ የሚወደድና የተረጋጋ ማንነት እንደሌለ ስለምታውቅ አንተም ስለምታሳይ በዛ ምክንያት ትተው ይሄዳሉ። ጓደኛ ማድረግ ይፈልጋሉ። ረጅም ጊዜ ከኛ ጋር ለመቆየት ጥረት ያደርጋሉ። ምክንያቱም ማንነታችን ነው የሳባቸው። ብዙ ሰዎች በተለያየ ነገሮች ይሳባሉ። ከንፈር ይስባቸዋል፣ ሳቅ ይስባቸዋል፣ ወይም ደግሞ የመዝናናት ተጫዋችነት ሊስባቸው ይችላል። ነገር ግን የሚያቆያቸው ግን ማንነታችን ነው። ኳሊቲ ያለው የሚወደድ የተረጋጋ ማንነት ያለው ወንድ ተወዳጅና ተፈላጊ ነው። አንድ ሰው ከአይምሮአችን ውስጥ አልወጣ የሚልበት ሁለት ምክንያቶች ጥናቶች እንደሚያሳዩት 80% የሚሆኑ ሰዎች ህመማቸውን ለሌሎች እንደማይረዷቸው ስለሚያስቡ ስሜታቸውን ከማጋራት ይልቅ ለራሳቸው ይይዛሉ። ሰዎች በሕይወታችን ውስጥ የሚታይ ለውጥ የሚያሳዩበት በመሰረታዊ በሁለት ምክንያቶች ነው። አንደኛ አይምሮአቸውን ከፍተው ነገሮች ሲቀበሉ፣ ሁለተኛ ባመኑበት ሰው ሲከዱ፣ ልባቸው ሲሰበር። የሥነ ልቦና ባለሙያዎች እንደሚሉት አንድ ሰው ሁልጊዜ ከአይምሮአቸው ውስጥ የሚኖርበት ሁለት ምክንያቶች አሉ። አንደኛው የስሜት ትስስር መኖር። ከአንድ ሰው ጋር ብዙ ባወራን መጠን ከዛ ሰው ጋር የመዋደድ እድሉ እየጨመረ ይሄዳል እና ያ ሰው በእኛ ውስጥ ጠንካራ ስሜት ምላሽ ይፈጥርበታል። ይህ የስሜት ትስስር ማለት ነው። ከምንወደው ሰው ጋር በስሜታዊነት ስንገናኝ ትርጉም ያለው ግንኙነት ለማቆየት የሚረዳን የመቀራረብና የመዋደድ ስሜት ይፈጥራል። አንዳንድ የመቆራኘት የመተሳሰር ደረጃ ጤናማ ግንኙነት ውስጥ የተለመደ ነው። ነገር ግን አንድ ነገር ልብ እንበል፣ ከመጠን በላይ መቆራኘት መተሳሰር የስቃይ ሁሉ ምንጭ ነው። በጣም መቆራኘት መተሳሰር ወደ ቅናት ያመራል። ቅናት ደግሞ የስግብግብነት ጥላ ነው። ማወቅ ያለብን አንድ ነገር ላለማጣት የምንፈልገውን ነገር ሁሉ ለመልቀቅ ራሳችን እናሰልጥን። ሳታስተውሉ በመደበኛነት የምትሰሯቸው አንዳንድ የግንዛቤ ስህተቶችን ደስተኛና ጤናማ ግንኙነቶችን ሳታስተውሉ በመደበኛነት የምትሰሯቸው አንዳንድ የግንዛቤ ስህተቶች ደስተኛና ጤናማ ግንኙነቶችን ለመፍጠር ሰዎች እኛ ችላ እንዲሉን የሚያደርጋቸው ምክንያቶችን ማወቅ እጅግ በጣም ጠቃሚ ነው። የመጀመሪያው ራስ ወዳድነት። ራስ ወዳድነት ሁልጊዜ የራስን ፍላጎት ማስቀደም ይገልጻል። ስለዚህ ራስ ወዳድ መሆን እንዴት ማስወገድ እንደሚቻል ወይም ስለ ራሳቸው ብቻ ከሚያስቡ ሰው ጋር መገናኘት የማይፈልጉ ሌሎች ሰዎች እንዴት እንደሚጋፈጡ ማወቅ በጣም አስፈላጊ ነው። ሁለተኛው አሉታዊነት። አሉታዊነት ሰዎች ችላ እንደሚሉን ምክንያት ሊሆን ይችላል። አንዳንድ ጊዜ ሰዎች ሁልጊዜ በሁሉም ነገሮች ችግሮችን ከሚፈልጉና
ሁልጊዜ ቅሬታ ከሚያወሩ ሰዎች ጋር መሆን አይፈልጉም። ስለዚህ አሉታዊ ስንሆን ሰዎች ችላ ሊሉን ይችላሉ። አዎንታዊ ስንሆን ከአሉታዊ ሰዎች ይልቅ ስብዕናችን ያበራል። አዎንታዊነት በአካባቢያችን ያሉ ሰዎች ሁሉ ስለ ራሳቸው ጥሩ ስሜት እንደሚሰማቸው ሊያደርግ ይችላል። ይህም ወደ ደስተኛ ሕይወት ያመራል። ሌላው ትችት። ሁልጊዜ ለምትወዷቸው ሰዎች መልካሙን የምትፈልጉትንና ስህተታቸውን ያለማቋረጥ ትነግራላችሁ። ይህ እናንተ የሚገልጽ ከሆነ ደግ እና ጥሩ አመለካከት ነው። ነገር ግን ይህንን አስተሳሰብ መለማመድ ሌሎችን ከልክ በላይ ለመተቸት ይመራችኋል። በተለይም በስህተታቸው ላይ ብቻ ካተኮራችሁ፣ ምንም እንኳን ጥሩ ሐሳብ ቢኖራችሁ፣ ትችቶችን ማብዛት እኔ ብቻ አውቃለሁ የሚል ስሜት ስለሚሰጥ በሁሉም ሰው ዘንድ ችላ እንድትባሉ ያደርጋችኋል። ባለጌነት። የብልግና ባህሪ ብዙውን ጊዜ ሰዎች ከእናንተ አጠገብ የመሆን ፍላጎት እንዳይኖራቸው የሚያደርግ ነው። ሰዎች በጣም ሥራ ሲበዛባቸው ወይም በሕይወታቸው ውስጥ ብዙ ሌሎች ሰዎች ሲያገኙ ለሚያውቁት ጥሩ ባህሪ ለሌላ ሰው ቸልተኝነት የተለመደ ነው። በቶሎ አስጸያፊ ስብዕና መቀየር አስቸጋሪ ሊሆን ይችላል። ግን በመሰረታዊነት በጣም አስፈላጊ ከሆነ ነገሮች ውስጥ ጥሩ ያልሆነ ቃላቶችን አለመጠቀም፣ ጠበኛ መሆንን ማስወገድ ዋና ዋናዎቹ ናቸው። ሳትጮሁ ወይም ጥሩ ያልሆነ ነገሮችን ሳታደርጉና ስትረጋጉ ሰዎች በተሻለ ሁኔታ ሊያዳምጧችሁ ብሎም ጥሩ ጓደኛ ሊሆናችሁ ይችላሉ። ሌሎችን አለመስማት። ሰዎች እንዲሰሙሽ ስለ ራስሽ በጣም በማውራት ተጠምደሻል። ሌሎች የሚያወሩትን እየሰማሽ ሊሆን ይችላል። ነገር ግን ስለ ራሳችን አብዝተን ስናወራ የምናወራው ሊሰሙና ሊሰለቹ ይችላሉ። የሰዎችን ትኩረት ለመሳብ ምርጡ መንገድ ስለ ራሳችሁ ማውራት በመጠኑ ማድረግና ስለነሱ የበለጠ ፍላጎት ማሳየት ነው። ስለ ራሳችን መልካም ነገር አብዝተን ባወራን ቁጥር እነሱ እንደ ጉራ ሊቆጥሩ እና ሌሎች የምንናገረውን ችላ እንዲሉ ሊያደርግ እንደሚችል ማወቅ እጅግ በጣም ጠቃሚ ነው። በጣም ዝምተኛነት። ዝም ስንል ሰዎች በተለምዶ ዝም ማለታችንን የሚገነዘቡበት ፈሪ ስለሆንን ወይም ምን እንደምንል ስለማናቅ ወይም ከልክ በላይ ጭንቀታም ስለሆንን ሊመስላቸው ይችላል። በሌላ በኩል ደግሞ ሰዎች ዝም ካልን ለነሱ ፍላጎት እንደሌለን አድርገው ስለሚያስቡ ችላ ሊሉን ይችላል። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።